ተነስተልን ገለታው እግዚአብሔር ይመስገን መሳይ እንደምን ነው ዋልክ? እንዴት አመሸ? እንዴት ነህ? እንግዲህ ቀደም ሲል ያነሳዋቸውን ርዕሰ ጉዳዮች ጨምሮ የተለያዩ መረጃዎችን የምናቀርብበትና በሰፊው የምንመለከትባቸውን ከመረጥናቸው ውስጥም አንዳንዶቹ ላይ ማለት ነው ከተመልካቾች ጋር የተወሰኑ ደቂቃዎች አብረን የምንዘልቅበት መድረካችንን ነው ይዘን የመጣ ነው። ገለታው እንግዲህ የአብይ አህመድ ንግግር ነው ለብሔረሰቦች ቀን ህዳር 9 በሆሳዕና በማዕከላዊ ኢትዮጵያ ክልል ማለት ነው መከበሩን ያው በተለያዩ የመንግስት ሚዲያዎችም እንደዚሁ በሶሻል ሚዲያ አልፎ እንደዚሁ ስንከታተል የቆየነው ጉዳይ ነው። አብይ አህመድ ዛሬም እየፎከረ ነው። አብይ አህመድ ዛሬም የተስፋ ዳቦ ግመጡ ብሎ ለኢትዮጵያ ከሆሳዕና ምድር ዲስኩሩን ዛሬም ምንም ሳይቀይር ምንም ሳይለውጥ ያንኑ ባለፉት 7 ዓመት ሲለው የነበረውን በየቀኑ የሚደጋገመውን በመጽሐፉም በየመድረኩ የሚናገረውን ዛሬም ደግሞታል። አዲስ ነገር አላየንም። ለማንኛውም ገለታው እንዴት ታዘብከው? ከምንም በላይ ጠላቶቻችንን አንድ በአንድ እንደ ቅማል እናራግፋለን ብሎ የተናገረው ከቃል አመራረጥ ከብዙ ነገሮች አንጻር ብዙዎች በትዝብት የተመለከቱት ንግግር ነው። ነውር መሆኑን ተረድተው ይሁን በኋላ ላይ ያችን ንግግር ቆርጠው ነው በመንግስት መገናኛ ብዙሃን ላይ ያስተላለፉት። እንዳጋጣሚ በመጀመሪያ በተላለፈው ያስቀሩ ሰዎች ይህንን ንግግሩን በሶሻል ሚዲያ ላይ በተለይ በዩቲዩብ ላይ ለቀውታል። እሱን እንሰማለን። ገለታው ግን እንዳጠቃላይ የብሔር ብሔረሰቦች ቀን የሚባለው በአመት አንድ ጊዜ ብሔረሰቦች ባህላቸውን የሚያሳዩበት ተብሎ ለፖለቲካ ማድመቂያነት የተዘጋጀውን ቀን አስመልክቶ በአጠቃላይ እለቱንም እንዲሁም በአብይ በመድረኩ ላይ ተገኝቶ ያደረገውን ንግግርንም እንዴት አየኸው? እንደው በሁለት እንክፈለው መሳይ። የዚህ የአብይ ንግግር አንዳንዱ ስድቡም ትንሽ ያስቃል። እንደዚህ አይነት ንግግር በእውነት የአንድ አገር ርዕሰ መንግስት አይደለም እንግዲህ እሱ ርዕሰ መንግስት ዝም ብሎ ተነስቶ ቅማላም ብሎ ከተሳደበ ምን ያህል እንደተዋረድን እንደኔሽን የሚያሳይ ነውና መራራ ሆኖ ነገሩ ግን ደግሞ ያስቃል። ምክንያቱም አንዳንዴ የማጠብቃቸው ነገሮች ከፖዚሽን ከዚህ ከቦታም አንጻር ቦታ ስትይዝ ዝም ብለህ ማትጠቀማቸው አሉ አይደለም። አንዳንድ ጊዜ ይሄ ነው እኮ ኢሞሽናል ኢንተለጀንስ ለነገሩ መሳይ። ኢሞሽናል ኢንተለጀንስ የሚሉት ሰዎች አሁን ቆርጠው አወጡት። እሱ መድረክ ላይ ተጽፎ የተሰጡ አይመስለኝም። ይሄ ድንገት ነው ተናገረው እና ይሄ አደጋ ነው። መሳሪያ እንደነዚህ አይነት ሰዎች እጅ ሲገባ የሚያመልጣቸው ቃል ብቻ አይደለም መሳይ፣ ሌሎች እርምጃዎችም ሁሉ ሊወስዱ ይችላሉ እና እኔ በጣም ያሳዝነኛል በእውነት እንደዚህ አይነት ቃል እየሰማን በመሆኑ ከአንድ ኢትዮጵያን እመራለሁ ከሚል ሰው ይልቅ ሁለተኛው ጉዳይ በጥልቀት መታየት ያለበት ይሄኛው ጉዳይ ይመስለኛል መሳይ። ይሄንን እንግዲህ እያዳመጡ ልክ የሚነግሩት ሰዎች ይኖራሉ። እሱ ይመላለስ፣ በሚቀጥለው መድረክ እሱ ይስደባቸው የሚነግሩትም ሰዎች ይነሳሉ። እኛ እሱን ትተን የዚህ የብሔር ብሔረሰቦች ቀን የሚባለው ነገር ገለታው እሱ ላይ ትንሽ ማለት ስለምፈለኩም ነው። ምክንያቱም ዝም ብለህ የምታልፈው አይደለም። እያንዳንዱ ቃል እንደዚህ ከመሪነት ቦታ ከተቀመጠ ሰው የሚወጣው እያንዳንዱ ቃል ዝም ብሎ የሚታለፍም አይደለም። መልስ ይሰጡታል ሳይሆን ይሄን በልኩም መናገርና የኢትዮጵያ ሕዝብ እንደዚህ አይነቱን ነገር እንዴት ነው መመልከት ያለበት? ሁልጊዜ እየተሰደበ በመሪው በዚህ መልኩ እየተዘለፈ እስከምን ይቆያል ነው። እሱ ጠላቶቻችን ያላቸው እነማን እንደሆኑ ይታወቃሉ። የኢትዮጵያ ሕዝብ ነው ጠላቱ፣ ሌላ ማንም አይደለም። የአብይ አህመድ ጠላቱ የኢትዮጵያ ሕዝብ ነው። ወደ ግራ ወደ ቀኝም ወደ ላይ ወደ ታችም ብትፈልግ የምታገኘው የአብይ ጠላት የኢትዮጵያ ሕዝብ ነው። ስለዚህ የኢትዮጵያን ሕዝብ ነው አራግፋለሁ እንደ ቅማል ብሎ የተናገረው። እስቲ እንስማው። ለማንኛውም ግን እንዳልከውም ከመንግስት መገናኛ ብዙሃን ላይ ከዩቲዩብም ከተለያየ መድረኮች ላይም ያንን ንግግሩን ቆርጠው አውጥተውታል ስላፈሩበት ነው። ነገር ግን ቴክኖሎጂ መቼም ምስጋና ይግባውና ይህንን መዝግቦ ይዞታል፣ ለታሪክም ይቀመጣል። ግን እንስማው። ለመላው የኢትዮጵያ ሕዝብ ዳግም ከሆሳዕና ምድር ላረጋግጥ የምፈልገው ማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውም የክፉ ሐሳብ ኢትዮጵያን ከብልጽግና ማቆም አይችልም። እያንዳንዱን ፈተና ወደ ዕድል በመቀየር የኢትዮጵያን ብልጽግና እናፋጥናለን። የኢትዮጵያን አንድነት እናጠናክራለን። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን።
ገለታው እንግዲህ ይሄ ነው ንግግሩ። ለአፍ በእርግጥ ዳገት የለውም። እንዲህ አይነት መሪ ቦታ ስትቀመጥ ደግሞ የበለጠ ጥንቃቄ ማድረግ ሲገባ በዚህ ደረጃ ወርደህ እንደው ጠላት እንኳን ቢኖርብህ እንደዚህ ያልነበረ መግለጽ ያለብህና በጣም ይዘገንናል፣ ይሰቀጥጣል። ጆሮአችንን ማመን እስኪያቅጠን ድረስ ነው እንዲህ አይነት ነገር ሲናገር። በነገራችን ላይ ከአንድ ወዳጄ ጋር ሲጫወት ነው ይህ ቅማል የሚባለው ነገር አሁን ኢትዮጵያ ውስጥ የጠፋ ነገር ነው አለኝ። እንደ ድሮ የቅማል የሚባል ነገር የለም። እንደው ገጠርም ብትሄድ ቅማል የሚባለው ነገሩ ከዓመታት በፊት የጠፋ ነው። እንደው ኬት አምጥቶት ነው ቅማል የሚለው? እሱ በእርግጥ ያው አስተዳደጉም ከነዚህ ተባዮች ጋር ከነዚህ ከሰውነት መቆሸሽ ጋር የሚመጡ እንደዚህ አይነት ተባዮችን የሚያፈራ እንግዲህ ኢትዮጵያ ድህነት ሁላችንም ያደግንበት ነውና ምናልባት ጭንቅላት ላይ የማይጠፉ ነገሮች አሉ ታትሞ የሚቀሩ። ስለዚህ ንግግርህም አስተሳሰብህም ሁሉ ነገርህም ያንን ይዞ የሚያድግ ከሆነ መቼም አትላቀቅም። አብይ አህመድ ከዛ ከድህነት ወጣሁ ቢልም ድህነት ግን ከአብይ ጭንቅላት ውስጥ አልወጣም። በተለይ የአእምሮ ድህነት ያቺ ልጅነት ጊዜው ያ በድህነት ያደገበት ጊዜ ስድቡም ንግግሩም ቋንቋውም አስተሳሰቡም በዛ የታጠረ ስለሆነ እንጂ አሁን ቅማል የሚባል ነገር የኢትዮጵያውያን እንደው ገጠርም ብትሄድ ከተማም ብትሄድ አሁን ካለው ቴክኖሎጂ አሁን ካለው አጠቃላይ ዘመናዊነት ጋር ተያይዞ ያለፈበት የድሮ ጊዜ ነገር ነው የሚመስለው። ኬት አምጥቶ ዛሬ እንደ ምሳሌ ተጠቅሞ እንደ ቅማል አራግፋቸዋለሁ እንዳለ መቼም ስንት ነገር ሲያስደንቀንና ሲያስገርመን የነበረ ሰው ስለሆነ እንደው እንደ አዲስ የምንቆጥረው ባይሆንም እንደ አንድ አጋጣሚ አይተነው የምናልፈው ነው። ግን ገለታው ንግግሮቹ ድምፁን ጨምሮ በጣም የሚሰለች ነው። መቼም ስለምንቃወመውና ይሄ ሰው ለሀገር አይጠቅምም ብለን ስለምናመን አይደለም። እንደው ማንም ሰው ባለቤቱም ሳትቀር እንደው በየጊዜው አንድ አይነት ነገር ስትሰማ ይሰለቻታል። በጣም እኮ ነው የሚሰለቸው። አንድ አይነት ዜማ ምንም ለውጥ የሌለበት ምንድነው? አሁን አብይ አህመድ ብዙ ገጠመኞችን ይፈልጋል። እንደዚህ በዓላትን ማለት ነው። አንዳንዶቹን ዝም ብሎ ምረቃ በዓል አንዱን ፕሮጀክት 2 ጊዜም 3 ጊዜም ሊመርቀው ይችላል። ደግሞ እንደዚህ በተለይ ቀደም ብሎ የተጀመረ በዓል ካለ እዛ ላይ መገኘት ነውና አንዳንዶቹ ንግግሮች አብዛኞቹ ንግግሮች ለበዓሉም የበዓሉንም ዓላማ የማያንጸባርቁ ናቸው። ለምሳሌ አሁን የዛሬውን ንግግሩን ብታይ የብሔር ብሔረሰቦች ቀን ነው እንግዲህ የተባለው። አሁን የብሔር ብሔረሰቦች ቀን ኢትዮጵያ ብሔሮች ብሔረሰብና ሕዝብ ይሏቸዋል። 3 ናቸው። ብሔረሰብና ሕዝብ የት እንዳሉ እስካሁን አይታወቅም። ብሔር ነው ያለው። ግን እነዚህ ቀድሞው ያልነበራቸው አሁን የተጎናጸፉት ነገር ምንድን ነው ሊያስደንሳቸው የሚችለው ማለት ነው?